የሥላሴ አስተምሮ መሰረት ያደረገባቸው 5 መሰረታዊያን ነጥቦች እነዚህ ናቸው። 5 ነጥቦች አሉ። አንድ ሰው ከነዚህ ነጥቦች ወይንም አንድ ድርጅት ይህንን የማያምን ከሆነ በሥላሴ አያምንም ማለት ነው እና በእነዚህ በሙሉ በ5ቱ ማመን አለበት። የመጀመሪያው መጽሐፍ ቅዱስ እግዚአብሔር አንድ ብቻ እንደሆነ ያስተምራል ነው። አንድ አምላክ እንዳለ ነው የሚያስተምረው። አንድ እግዚአብሔር እንዳለ ነው የሚያስተምረው። ለምሳሌ ዘዳግም ምዕራፍ 4 ቁጥር 35ን ስናነብ እግዚአብሔርም አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱም ሌላ አምላክ የለም። 39 ላይ እንግዲህ እግዚአብሔር በላይ በሰማይ በታች በምድር አምላክ እንደሆነ ሌላም እንደሌለ ዛሬ እወቅ፣ በልብህም ያዝ ይላል። ስለዚህ መጽሐፍ ቅዱስ የሚያስተምረን አንድ አምላክ እንዳለ ነው፣ አንድ እግዚአብሔር እንዳለ ነው። የሥላሴ አማኞችም 3 አምላክ ወይንም 3 እግዚአብሔር አለ ብለው ሳይሆን አንድ አምላክ አለ ብለው ነው የሚያምኑት። እና አንድ ሲባል በምን ታዲያ አንድ አምላክ ብላችሁ ለምን 3 አካል ትላላችሁ የሚል ጥያቄ ስለሚነሳ አንድ አምላክ ሲባል በባህሪ ነው እና እዚህ ጋር ከእርሱ በቀር ሌላ አምላክ የለም፣ ከእርሱ ሌላ አምላክ የለም እያለ በሚያወራበት ጊዜ ብዙ ጥቅሶች አሉ። ብሉይ ኪዳን ላይም አዲስ ኪዳን ላይም እንደዛ ብሎ ሲያወራ አንድ አካል እያለ አይደለም፣ ወይንም ዋን ፐርሰን እያለ ሳይሆን ስለ አምላክ ነው እያወራ ያለው፣ ስለ አምላክነት ባህሪ። በምን አንድ ሲባል በባህሪ አንድ፣ በአምላክነት፣ በገዢነት፣ በጌትነት እንደዚህ በቢንግ በኢሴንስ ባለው ባህሪ አንድ መሆኑን የሚያሳይ ነው። ለምሳሌ የሰው ባህሪ ያለው ፍጥረት ሰው ብቻ ነው። የመላእክ ባህሪ ያለው መልአክ ብቻ ነው እና እዚህ ጋር መልአክ ስንል ወይንም ሰው ስንል ከባህሪ አንጻር ካወራን አንድ ሰው ነው ያለው። ከባህሪ አንጻር በምናወራበት ጊዜ ከአካል አንጻር ስናወራ 8 ቢሊዮን ሰው አለ። መላእክትም እንደዛ። ድመትን ብናነሳ ከባህሪ አንጻር ስናይ አንድ የድመት ባህሪ ነው ያለው። ነገር ግን ከአካል አንጻር በምናይበት ጊዜ ብዙ ድመቶች እንዳሉ እናያለን። ስለዚህ አንድ አምላክ ሲባል ከምን አንጻር ሲባል ከባህሪ አንጻር ነው። ሁለተኛው መጽሐፍ ቅዱስ አብ ፍጹም አምላክ እንደሆነ ያስተምራል። ብዙ ጊዜ የአብ አምላክነት ላይ ብዙም ሃይማኖቶች ችግር አይፈጠርባቸውም። አብ አምላክ እንደሆነ ያምናሉ። ለመጥቀስ ያህል 2ኛ ቆሮንቶስ ምዕራፍ 3ን ስናነብ የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ስለ አብ ያወራል። የርኅራኄ አባት የመጽናናት ሁሉ አምላክ ብሎ የጌታችን የኢየሱስ ክርስቶስ አምላክና አባት ስለሚል የኢየሱስ አባት አብ እንደሆነ እንረዳለን። የጌታችን የኢየሱስ ክርስቶስ አምላክም ይለዋልና የኢየሱስ ክርስቶስ አምላኩም ነው አባቱም ነው። ስለዚህ አብ አምላክ መሆኑን በዚህ እርግጠኞች መሆን እንችላለን፣ ማየት እንችላለን። እዚህ ጋር አምላክና አባት ሲል እንዴት አምላክ እንዴት ይኖረዋል የሚል ጥያቄ ሊነሳ ይችላል። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። በሰውነቱ እንዲሁም በአምላክነቱ የሚባል ነገር አለ። በአምላክነቱ አባቱ ነው፣ ለአብ ልጅ ነው። ኢየሱስ አባቱ ነው። በሰውነቱ ደግሞ አምላኩ ነው፣ እንደኛ ሰው ስለሆነ አብ አምላኩ ነው። ስለዚህ ከዛ አንጻር ይመለሳል። መጽሐፍ ቅዱስ ወልድ ወይንም ኢየሱስ ክርስቶስ ፍጹም አምላክ እንደሆነ ያስተምራል። እዚህ ላይ ነው ብዙ ጊዜ ችግር የሚፈጠረው፣ ወልድና መንፈስ ቅዱስ ላይ። ወልድ ወይንም ኢየሱስ ክርስቶስ ወይንም የአብ ልጁ አምላክ ነው። ኢየሱስ ክርስቶስ አምላክ እንደሆነ ያስተምራል መጽሐፍ ቅዱስ። የዮሐንስ ወንጌል ምዕራፍ 20 ቁጥር 27ን ስናነብ ከዚያ በኋላ ቶማስን እንግዲህ ኢየሱስ ነው እያወራ ያለው፣ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ቶማስ ኢየሱስን እያየ ነው እዚህ ጋር እያወራ ያለው። ጌታዬ አምላኬም ብሎ ሲያወራ አምላኬ እያለው ነው ኢየሱስን። ኢየሱስ ክርስቶስ ወይንም ወልድ አምላክ ነው ማለት ነው እና አይ እሱ አለ እንጂ አንዳንድ ሰዎች እሱ አለ እንጂ ኢየሱስ አምላክ አይደለም የሚሉ አሉ። ኢየሱስ ክርስቶስ አምላክ ባይሆን እዛ ጋር ነው ማለት ነበረበት፣ ማለትም ይችል ነበር። ምክንያቱም አምላክ ያልሆነ አካል አምላክ ነህ ሲባል አንድ ትክክለኛ ሰው
ትክክለኛ ነቢይ የሚባል ትክክለኛ የእግዚአብሔር አገልጋይ ነው የሚለው እዛ ጋር። እነ ጳውሎስ እንዳደረጉት እነ ጴጥሮስ እነ ጳውሎስ ወደ አንድ ከተማ ጳውሎስ እና ሲላስ ነው መሰለኝ አይ ቲንክ ወደ አንድ ከተማ ለመስበክ ሲገቡ ምንድነው ሰው አማልክት መስሏቸው እዛ ጋር በቃ አማልክት ናቸው እነዚህ ሰዎች ብሎ ሊያመልክ አማልክት በመሃላችን ስጋ ለብሰው ገብተዋል ብሎ ሊያመልካቸው ሲል ልብሳቸውን ቀደው ነው እነ ጳውሎስ እኛ እንደናንተ ሰዎች ነን እንደዚህ ምናምን ብለው ሰዎችን የመለሱት። ትክክለኛ ሰው እንደዛ ነው የሚያደርገው የእግዚአብሔር አገልጋይ። ኢየሱስ ክርስቶስ ግን ቶማስ ጌታዬ አምላኬም ብሎ ሲያወራው ምንም አላለም። እና ሌሎች ክፍሎችም አሉ ጀስት ለሳምፕል ያህል ነው አምላክ ኢየሱስ ክርስቶስ አምላክ እንደሆነ ይናገራል መጽሐፍ ቅዱስ። አራተኛው መጽሐፍ ቅዱስ መንፈስ ቅዱስ ፍጹም አምላክ እንደሆነ ያስተምራል። መንፈስ ቅዱስም አምላክ ነው። ይህንን የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስም እንግዲህ ሐናንያና ሰጲራ መሬት ሽጠው ከመሬቱ ከሸጡት ገንዘብ የተወሰነውን ደብቀው የተወሰነውን ብቻ ወደ ሐዋርያቱ ሲያመጡ አያቁም ብለው ማለት ነው። እና እዚህ ጋር ጴጥሮስ ሲያወራ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ይላል። ስለዚህ እዚህ ጋር መንፈስ ቅዱስን ታታልልና ሲል መንፈስ ቅዱስ ሊታለል የሚችል ነው ማለት ነው፣ ወይንም እንደዚህ ሊሰደብ የሚችል አይነት እንደሆነ። ይሄ ማለት መታለል እንግዲህ አንዳንድ ሰው መንፈስ ቅዱስ ያ ማለት መንፈስ ቅዱስን ማታለል እንችላለን እያልኩ ሳይሆን ለማታለል መሞከራቸውን የሚያሳይ ነው። ስለዚህ መንፈስ ቅዱስ ግዑዝ ነው የሚሉ ሰዎች ስላሉ ግዑዝ ነው ጀስት ኃይል ነው እንደ ኤሌክትሪክ ሲቲ ነው የሚሉ ሰዎች ስላሉ መንፈስ ቅዱስ እንደ ኤሌክትሪክ ሲቲ በእንትን ኤሌክትሪክ ሲቲን ለማታለል አንሞክርም፣ ለመዋሸት አንሞክርም። ኤሌክትሪክ ሲቲ ወይንም ግዑዝ የሆነ ነገር ህይወት የሌለውን ነገር ድንጋይን ወይንም ዛፍን ልናታልል አንሞክርም አይደል? እንደዛ ሁሉ እዚህ ጋር መንፈስ ቅዱስ ፐርሰን መሆኑንም የሚያሳይ ነው። አንደኛ ልታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ይልና ወደ ታች ነው ሳትሸጠው ያንተ አልነበረምን? ከሸጥከው በኋላስ በስልጣን አልነበረምን? ይህን ነገር በልብህ ስለምን በልብህ አሰብህ? እግዚአብሔርን እንጂ ሰውን አልዋሸህም ይላል። ከላይ መንፈስ ቅዱስን ታታልልና ብሎ ከታች ደግሞ እግዚአብሔርን እንጂ ሰውን አልዋሸም። ስለዚህ የተዋሸው እግዚአብሔር ነው፣ የተዋሸው መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ እግዚአብሔር መሆኑን ከዚህ እንረዳለን። መጽሐፍ ቅዱስ አብ ወልድና መንፈስ ቅዱስ የተለያየ አካል እንዳላቸው ወይንም የተለያዩ ፐርሰንስ እንደሆኑ ያስተምራል በግልጽ። እዚህ ጋር ነው ዋናው ፖይንት። የመጀመሪያው ኢየሱስ ክርስቶስ አብ አይደለም ማለት ነው፣ ወይንም አብ ደግሞ ኢየሱስ ክርስቶስ አይደለም ማለት ነው። እና እዚህ ጋር በግልጽ የሚያሳየን መጽሐፍ ቅዱስ የሚያስተምረን ነው። አንዳንድ ቤተ እምነቶች የሚሳሳቱበት ነገር ነው። ኢየሱስ ክርስቶስ እግዚአብሔር አብ አይደለም፣ እግዚአብሔር አብ ኢየሱስ ክርስቶስ አይደለም። ለምሳሌ እንደ ሳምፕል ለመውሰድ ወደ ሮሜ ሰዎች ምዕራፍ 1 ቁጥር 7ን ስናይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እዚህ ጋር ሁለት አድርጎ ነው እየጻፈልን ያለ ነው። ከእግዚአብሔር እየጻፈልን ያለው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ። እንግዲህ እዚህ ጋር አንድ አካል ቢሆን እንደዚህ መጻፍ አይጠበቅበትም። እና እግዚአብሔር ራሱ ኢየሱስ ነው፣ ኢየሱስ ራሱ አብ ነው በሚለው አስተምሮ ይህንን ለመፍታት ብንሞክር የሚያስቅ አይነት ነው የሚሆነው የምናገኘው ውጤት። እንግዲህ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የሚለው እግዚአብሔር ኢየሱስ ከሆነ ያ ማለት አብ ኢየሱስ ከሆነ ከኢየሱስ ከአባታችን ከጌታም ከኢየሱስ ክርስቶስ አይነት ነው የሚሆነው። ወይንም ከኢየሱስ ከጌታም ከኢየሱስ ሰላምና ጸጋ ለእናንተ ይሁን አይነት ትክክል ያልሆነ አተረጓጎም ነው። እና ከእግዚአብሔር ከአባታችን ብሎ ከጌታም ከኢየሱስ ክርስቶስ ሲል ሁለት አካላት እንዳሉ በግልጽ ማየት ይቻላል። ሌላው ኢየሱስ አብ እንዳልሆነ የዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ እንደዚህ ይላል፣ እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው ይላል።
እዚህ ጋር እኔ የሚል አካል አለ። ስለ እኔ የሚመሰክር ሌላ፣ እንግዲህ ይሄ ሌላ የሚለው ሌላ አካል እንዳለ የሚያሳይ ነው እና እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ ይልና 37 ቁጥር ላይ የላከኝም አብ እርሱ ስለ እኔ መስክሯል ብሎ ያ ሌላ የሚለው አካል አብን እንደሆነ ይነግረናል። ስለዚህ እዚህ ክፍል ላይ በግልጽ ስናይ እኔ የሚል አካል አለ፣ ሌላ የተባለ አካል ደግሞ አለ። ስለዚህ ሌላ የተባለው አብ ነው። እኔ እያለ እያወራ ያለው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ አብ አይደለም ነው። አብ ከኢየሱስ ክርስቶስ ሌላ ነው፣ ሌላ አካል ነው። ስለዚህ አብ ነው ልንል አንችልም። አንዳንድ የኦንሊ ጂሰስ አባላት የሚሉት ምንድነው? ይሄን ክፍል እነሱ እንግዲህ ኢየሱስ አብ ነው ብለው ነው የሚያምኑት፣ ወይንም ኢየሱስ ክርስቶስ አብ ነው፣ እግዚአብሔር አብ ነው ብለው ነው የሚያምኑትና ይሄ ክፍል አያስኬድም። እነሱ የሚተረጉሙት እንዴት ነው? እዚህ ጋር እያወራ ያለው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለው ነው የሚያስተምሩት። ሰውነቱ ነው ወልድ፣ አምላክነቱ ደግሞ አብ ነው ብለው፣ ስለዚህ አብን አምላክነቱ ያደርጉታል፣ ወልድን ደግሞ ሰውነቱ ወይንም ስጋው ብቻ ያደርጉትና ስለዚህ እንደነሱ እንኳን ተክተን ክፍሉን ብናነብ የሚያስቅ ትርጉም ነው የሚሰጠው። ስለዚህ እኔ ስለ እኔ እያለ እያወራ ያለው ሰውነቱ ነው ብለን ብናስብ፣ እኔ ስለ እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው። ስለዚህ ይሄ ሰውነቱ ስለ እኔ የሚመሰክር ሌላ ነው ብሎ አምላክነቱን እየጠራ ነው ወይንም አብን እየጠራ ነው። በእነሱ ማተረጓጎም ብንሄድ ምን ይሆናል? ሁለት አካል ነው የሚመጣው። እነሱ አንድ አካል ነው የሚሉት፣ አንድ አካል አለ ነው የሚሉት። በእነሱ አተረጓጎምም ሁለት አካል ነው የሚሆነው። ለምን? እኔ የሚል ነገር ማንነት ያለው፣ ሁለት አካል ሲባል ፐርሰን ማለታችን ነው፣ በዲ እንዳልሆነ ይሄን ደጋግመን ስላወራን ነው። እኔ ስለ እኔ በሚልበት ጊዜ እኔ ብሎ የሚያወራ ማንነት ያለው ነገር ነው። ማነህ የሚል ጥያቄ መልስ ነው አይደል? እኔ ነኝ። ማነህ? እኔ ነኝ። እኔ ማለት ማንነት ያለው ነገር ነው እኔ ብሎ ማውራት የሚችለው። ስለዚህ ሰውነቱ ብቻ ነው ካሉ እንኳን ሰውነቱ እኔ ብሎ የመናገር ማንነት ያለው ነው ማለት ነው። እሺ አብ ሌላ ያለው ደግሞ አብን ነው ካልን አብም ሌላ ማንነት ያለው ነው። ምክንያቱም እርሱ እያለ ያወራል። አብን ስለ አብ ሲያወራ እርሱ ስለ እኔ የሚመሰክረው ምስክር እውነት ነው። ስለዚህ እርሱ ካለ ሂ ነው። ስለዚህ ፐርሰን ነው። በእነሱ አተረጓጎምም ሁለት ይሆናል። አብ ሌላ፣ ወልድ ሌላ፣ እኔ የሚል ማንነት ያለው እርሱ ደግሞ የሚባል አብ። ትርጉሙ እንደዛ አይደለም፣ ግን ትክክለኛው ትርጉሙ እኔ እያለ እያወራ ያለው ኢየሱስ ክርስቶስ ሙሉ አምላክ ሙሉ ሰው የሆነው ነው። አምላክነቱ አብነት አይደለም። በነገራችን ላይ ፍጹም አምላክ ፍጹም ሰው የአምላክነት ባህሪ አብ ውስጥ ያለው ያ ራሱ የአምላክነት ባህሪ ለኢየሱስ አለው እንጂ ያ ማለት ኢየሱስ አብ ነው ማለት አይደለም። ኢየሱስ አምላክ ነው ማለት ኢየሱስ አብ ነው ማለት አይደለም። ሶ እኔ እያለ እያወራ ያለው ኢየሱስ ነው። አብን ሌላ ብሎታል። ሶ ኦብቪየስሊ ሁለት አካላት ናቸው ያሉት። የዮሐንስ ወንጌል 8:16 ላይ የበለጠ ግልጽ ያደርገዋል። እዚህ ጋር እንደው የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና ይላል ኢየሱስ። የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አንድ አካል አይደለሁም ነው። ሌላ ብቻዬን ነኝ የምንለው ምንድን ነው? አንድ ብቻችንን ስንሆን ነው። አይ አብም አለ ከኔ ጋር እኔ ብቻዬን አይደለሁም። ይሄ አብ ፐርሰን ነው ብለን ካመንን እንግዲህ አብ ፐርሰን እንደሆነ እናውቃለን፣ ፐርሰን እንደሆነ እናምናለን። ምክንያቱም ኢየሱስ ክርስቶስ ስጋ ለብሶ ከመምጣቱ በፊት አብ ነበር አይደል? አብ ከአብ ጋር ነበር፣ ቃል ሆኖ ነበር። ስለዚህ አብ ብሉይ ኪዳን ላይ ማንነት የለውም ወይ ብለን ብንጠይቅ ማንነት አለው። ስለዚህ ፐርሰን ነው። ፐርሰን እንደሆነ ካመንን ኢየሱስ ክርስቶስ እዚህ ጋር እኔ ብቻዬን አይደለሁም እንደ ኦንሊ ጂሰሶች አስተምሮ አንድ አካል ያለው ቢሆን ብቻዬን ነኝ እኔ ብቻዬን ነኝ ነበር የሚሆነው። እኔ ብቻዬን አይደለሁም፣ ከእኔ ጋር የላከኝ አብ አለ ነው። ስለዚህ አይደለሁም፣ የላከኝ አብ ከእኔ ጋር ስላለ እኔ ብፈርድ ፍርዴ እውነት ነው። ከእኔ ጋር ማን ስላለ? አብ ስላለ። 17 ላይ ምን ይላል? የሁለት ሰዎችም ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። የስንት ሰው ምስክርነት? የሁለት። አሁን ስለ ኢየሱስ ያለውን ምስክርነት ነው የሚያወራው። ስለ ኢየሱስ ማን ይመሰክራል? ኢየሱስ ራሱ ይመሰክራል፣ አብ ይመሰክራል፣
ሁለት አካል ሆነ ማለት ነው። በሕጋችሁ እኮ የሁለት ሰዎች ምስክርነት እውነት እንደሆነ ተጽፏል። ለምን አታምኑም ነው? እኔና አብ ስለ እኔ መስክረናል። ሁለት ነን እያለ እኮ ነው። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። ግልጽ በቃ እዚህ ጋር አብ ኢየሱስ እንዳልሆነ ምንም የሆነ ወዲያ ወዲህ ማለት አያስፈልገውም። ኢየሱስ አብ አይደለም። ኢየሱስ ኢየሱስ ነው፣ አብ አብ ነው። አብ ሌላ ነው። ኢየሱስ ክርስቶስ ከአብ ሌላ ብሎ ራሱ ኢየሱስ ነው ያለው። እንደው ሌላ ሰው እኮ አይደለም ያለው፣ ራሱ ኢየሱስ ነው። ኢየሱስ ክርስቶስ ሌላ ነው ብሎ የጻፈው በግልጽ በቃ መጽሐፍ ቅዱስ የሚያስተምረን እግዚአብሔር አብ ኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ ኢየሱስ ክርስቶስ ነው። ፍጹም አምላክ ፍጹም ሰው ነው። አብ አብ ነው። የኢየሱስ ክርስቶስ አባት ነው፣ ፋዘር ነው። ኢየሱስ ክርስቶስ ደሳን ነው፣ ልጅ ነው። ኢየሱስ ክርስቶስ መንፈስ ቅዱስ አይደለም። መንፈስ ቅዱስ ደግሞ ኢየሱስ ክርስቶስ አይደለም። በግልጽ የዮሐንስ ወንጌል 14:15 ላይ እኔ አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል ይላል። ኢየሱስ ክርስቶስ የምድር አገልግሎቱን ጨርሶ ሊሰቀል አካባቢ ነው ይህን የሚያወራው እና እንደሚሄድም ያወራል። እኔ እሄዳለሁ እያለ ሲያወራ አዝነዋል። ለምን ታዝናላችሁ? አትዘኑ። መንፈስ ቅዱስ እኮ ይመጣል፣ እኔ ብሄድ ይሻላቸዋል እያለ ያወራል። መንፈስ ቅዱስ ይመጣል። እዚህ ጋር ያዘኑት ምንድነው? 3 ዓመት ተኩል አብሯቸው ኖሯል፣ አሳልፏል። አምላክ ነው፣ ከአምላክ ጋር አብረው ኖረዋል እና ዴፊኒትሊ ባዶ ይሆናል እሱ ትቷቸው በሚሄድበት ጊዜ። ነገር ግን ምን ይላል? እኔ ብሄድ ይሻላቸዋል፣ አጽናኙ እኔ ካልሄድኩ አጽናኙ አይመጣም እያለ ሲያወራ ኦኬ፣ የሚመጣው ያንን ባዶ የሚሆነውን የኢየሱስ ቦታ መተካት የሚችል ነው ማለት ነው። እንደ ኢየሱስ አምላክ መሆን አለበት። ከአምላክ ያነሰ ነገር ሊተካ አይችልም የኢየሱስን ቦታ። ከዚህም መንፈስ ቅዱስ አምላክ መሆኑን እንረዳለን። ግን መንፈስ ቅዱስ ሌላ አጽናኝ ብሎታል። ከእናንተ ጋር እንዲኖር ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ ካለ ኢየሱስ አይደለም። እኔ ራሴ ተመልሼ እመጣለሁ ሄጄ አይደለም ያለው። ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። የሚሰጣቸውም ደግሞ ማን ነው? አብ ነው። አብም መንፈስ ቅዱስ አይደለም። አያችሁ፣ አብ ሌላ አጽናኝ ይሰጣችኋል። ስለዚህ አብ ይመጣል፣ እኔ ሄጄ አብ ይመጣል አይደለም ያለው። እኔ ሄዳለሁ፣ አብ መንፈስ ቅዱስን ይሰጣችኋል፣ ሌላ አጽናኝ ይሰጣችኋል። እቺ አንድ ጥቅስ አብ ወልድ፣ ወልድ መንፈስ ቅዱስ አብ እንዳልሆነ በግልጽ ያስረዳል። አንዱ ሌላውን አይደለም የሚለው ከዚህ በመነሳት ነው። መጽሐፍ ቅዱስ የሚያስተምረን ዘሆል ፓኬጅ እግዚአብሔር አንድ ነው፣ አንድ አምላክ ነው ያለው። እግዚአብሔር አብ አምላክ ነው፣ ፍጹም አምላክ ነው። ወልድ ወይንም ኢየሱስ ክርስቶስ ፍጹም አምላክ ነው። መንፈስ ቅዱስ ፍጹም አምላክ ነው። ስለዚህ የአምላክነት ባህሪ ያላቸው 3 አካላት አሉ። የአምላክነት ባህሪ ግን አንድ ነው። አንዱ የአምላክነት ባህሪ ለ3 አካላት አላቸው። አንዱ አምላክ በ3 አካላት ተገልጦ ይኖራል ነው። የመጨረሻው አንዱ ሌላውን አይደለም ነው። ስለዚህ አንድ አምላክ በሚልበት ጊዜ ባህሪን፣ አንድ የአምላክነት ባህሪ፣ አምላክ የሚባል ሌላ እንደሌለ፣ አምላክ ብቻ ነው አምላክ የሚባለው፣ እግዚአብሔር ብቻ ነው አምላክ የሚባለው፣ ሌላ አካል አምላክ እንደማይባል ከዛ አንጻር ያለ አንድነት እንደሆነ ያ አንዱ የአምላክነት ባህሪ ደግሞ በ3 አካላት ውስጥ ተገልጦ እንደሚታይ ማየት እንችላለን ነው።